አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ዛሬ እንደው አንዳንድ ነገር ልበላችሁ ማለት ነው። ሀቂቀተን ኢንሻአላህ አላህ ሱብሃነሁ ወተዓላ ከፈቀደው በቅርብ ቀን ከ15 ቀን በኋላ ወደ ኢትዮጵያ እገባለሁ ኢንሻአላህ። በዚሁ አጋጣሚ ዱአ አድርጉልኝ። አላህ ሱብሃነሁ ወተዓላ ስደትን በቃሽ ብሎ ነገሮችን አላህ ሱብሃነሁ ወተዓላ ሀገሬ ላይ አስተካክልልኝ። ዱአ አድርጉልኝ አማና አላለሁኝ። ሌላው የምላችሁ ነገር በዚሁም አጋጣሚ መጅሊሳችንን እያሳየኋችሁ የምሰራበት ቤት እንግዳ የሚቀበሉበት ቤት ማለት ነው። እና ሴትዮዬ ልሄድ ስለሆነ እኔ ኢትዮጵያ ሰራተኛ አምጥታ ነበር ማለት ነው። እና ሰራተኛይቱ ወላሂ አንዲት አምጥታ ነበረ አንድ 20 ቀን 15 ቀን 20 ቀን ይመስለኛል ሰርታ አልችልም ምናምን ብላ ሄደሽ አልፈለገችም መስራት ማለት ነው። ይሄ ልላችሁ የፈለኩት ምንድን ነው፣ ዛሬ ደግሞ ትናንትና ማታ እንዴት አመጣች ማለት ነው። ወላሂ ላዚም እኔ በጣም ሊያሳዝነችው አሁን የመጣችው እህታችን ማለት ነው ልትሰራ የመጣችው ከመጣሁኝ 1 አመት ሆኖኛል አለች። ሌላ ቤት ሰርታ ነበርና አሁን ቤት ቀይራ ነው የመጣችው። በ15 አመቷ ነው ቢገርማችሁ ማለት ነው። ወላሂ በ15 አመቷ ነው የመጣችው። 1 አመት ሰርቻለሁ አለች። አሁን 16 አመት ያለች በጣም ነው የሚያሳዝነችኝ ወላሂ ላዚም በጣም ማለት ነው። በጣም ቀጭናት፣ በጣም ገና ህፃን ናት። እንደ ወላሂ ሴትዮዬ ምን እንዳለ ታውቃላችሁ? 16 አመት ስትላት በነገራችን ላይ 16 አመት እንደሆናት ራሱ ታስታውቃለች ልጅቷ ማለት ነው። ገዛ ህፃን ናት ሴትዮዋ። በቃ 16 አመት ስትላት ምን እንዳለ ታውቃላችሁ? በእርግጠኝነት እናት የላትም አለች። በእርግጠኝነት እናት የላትም። የእህትዋ ልጅ የሴትዮዋ የእህት ልጅ 16 አመቷ ነውና በቃ በሱ እድሜ እኮ ናት፣ ገና ህፃን ናት። እንዴት ትሰራለች እሷ ምናምን አለች። እና እንደው በህፃነታችሁ እየመጣችሁ ቤተሰብንም አታስወቅሱ ሀቂቃ ማለት ነው። እሷ አላህ ሱብሃነሁ ወተዓላ ረጅም እድሜ ይስጣቸው ለእናቶች በህይወት ላሉ፣ በህይወትም ለሌሉ አላህ ይዘንላቸው እና እናቷም አባቷም አሉ አልሐምዱሊላህ። አላህ ረጅም እድሜ ይወፍቅላት። እኔ በጣም እንትን አልኩኝ ማለት አይ እዚህ ጋር እናት ስለሌለን አባት ስለሌለን ሳይሆን ብዙ ጊዜ እህቶቻችን እሺ አይሉም፣ ሂደን እንሰራለን ይላሉ። እሺ ስለማይሉ ነው እንጂ በራሳቸው ፍላጎት ነው የሚመጡት። እሺ አይሉ ምናምን አልኳት እኔ ለራሱ ማለት ነው። እና እህቶቼ ወላሂ በተለይ እዚህ ያላችሁ እህቶቻችሁ ገና በህፃነት በ15 አመት በ14 አመት በ16 አመት መጥተው እዚህ የአረብ ሀገር ሙቀት ስንት መከራ እንዳለ ሁላችሁም ታውቃላችሁ። መጥተው እንዲሰሩ አትፍቀዱላችሁ ሀቂቃ ማለት ነው። እንዳይመጡ አድርጉ። በጣም ከባድ ነው እዚህ ያለ ሙቀት፣ ውጣ ውረዱ፣ የአረቦች ጩኸት፣ የልጆች ጩኸት፣ በዛ ላይ ደግሞ የሚሰራው ምግብ በየአይነት፣ በዛ ላይ ትልልቅ ድስት አለ ሀቂቃ ማለት ነው። እነዛን ድስቶች ለራሱ ማጠብ ማገላበጥ በጣም ነው የሚከብደው፣ በጣም ማለት ነው። እና እነሱ የ16 አመት ልጅ የ15 አመት ልጅ እዚህ ያለውን ውጣ ውረድ ምንም የምታውቀው የለም። ገና ህፃን ናት። በቃ በስመ ዱባይ ናት ከሌ፣ ሳውዲ ናት ከሌ፣ ዱባይ፣ ኳተር፣ ኩዌት እየተባለ የሆነ ሌላ ለየት አድርገው ነው የሚያዩት። እዚህ ያለውን ስቃይና መከራ አያውቁትም። እና ያለውን ነገር በደንብ አድርጋቸው አስረዷቸው። እንደው በቃ ይደርሳሉ ለስደት። ቢያንስ ወላሂ 20 አመት እኮ አይሆናችሁ፣ 21 እኮ አይሆናችሁ። ወላሂ እንጃ ብቻ እኔ በጣም ነው ያዘንኩት ሀቂቃ ማለት ነው። በጣም የመጀመሪያ ሲያሳይኝ እንደዚህ ገና በ15 አመት መጣ እንደዚህ ወላሂ ሰውነት እኮ ለራሱ የላትም። በጣም ቀጭናት ሀቂቃ ማለት ነው። ሴትዮዋ አሁን አትሰራም። እንዴት ብላ ነው የምትሰራው? ያ ልጅቷ ማሻአላህ ሀቂቃ 1 አመት ለራሱ የሰራ አትመስልም። ሌላ ቤት ሰርታለች 1 አመት። አረበኛ በደንብ ትችላለች ማሻአላህ። ጎበዝ ናት። ያን ትንሽ መልስ ነው እንጂ ኧረ ጎበዝ ናት። እንደ እኔ ራሱ 1 አመት ሰርቼ እንደሷ በደንብ አላወራም ነበር በፊት አረበኛ። ግን ቢሆንም በጣም ከባድ ነው። እህቶቻችንን በህፃንነታቸው አናንጣቸው ስደት። በዚህ በሙቀት በበረሃ የአረቦች ጩኸት ታውቁታላችሁ። ብዙ ነገሮች አሉ። ሙቀቱ
ውጣ ውረዱ ስንት ነገር አለ። የአረቦች ስንት የሚጮሁ አሉ። እና እዛው ሀገራቸው ላይ እንዲረጋጉ ቢያንስ እኮ እድሜያቸው 20 ዓመት ይሙላ። ወላሂ 20 ዓመት እኮ ይሙላቸው። በጣም ነው የሚያሳዝነው ወላሂ። በቃ አረቢቱን እርግጠኛ ነኝ እናት የለትም። እንዴት እናቷ ላከቻት ልትሰራ ነው ያለችው። ይሄ ደግሞ እናትም ሆነ አባትም ሆነ ወንድምም ሆነ እህትም ሲናገሯቸው እሺ አይሉም። ሂደን እንሰራለን ነው የሚሉት። መተን ቤተሰብን እንረዳለን የምትሉ እህቶቻችን በልጅነታችሁ እዛው ማገዝ ትችላላችሁ። ግዴታ አረብ ሀገር መታችሁ ብር በመላክ ብቻ አይደለም ቤተሰብን እኮ የሚረዳው። ሀቂቃ ብዙ ነገሮች እዛው ለራሱ ማገዝ ማርዳት ትችላላችሁና ሀቂቃተን አንፍቀድላችሁ እንዲመጡ። ቢያንስ ጠንከር ይበሉ ትንሽ እዚህ ያለውን ሙቀቱን ጩኸቱንም ያረቦችንም ልጆቹንም ሁሉንም ነገር እንዲቋቋሙ ትንሽ እድሜያቸው ከፍ እስከሚል ድረስ ተረጋጉ። ለስደት ትደርሳላችሁ እያላችሁ አታምጧቸው እህቶቻችንን። ሀቂቃ ማለት ነው። እኔ ወላሂ ላዚም እንደ ዛሬ አዝኛ አላቅም። እችን ህጻን ሳይ ማለት ነው። እንግዲህ ልሰራም ትችላለች ላሰራም ትችላለች። አላሁ አለም። ሴትዮዋ ያው በጣም ህፃን ናት እያለች ነው እንግዲህ ገና ማታኔ የመጣችው አላህ ነው የሚያውቀው። እንግዲህ ብዙ ቤቶች ለራሱ እንደዛ እያሉ ነው አለች። ህፃናት እሷ እያሉ እየመለሱኝ ነው አለች ልጅቷ ለራሱ ማለት ነው። አያችሁ በህፃነት መንጣት እንደዚህ ነው። አረቦች ትንሽ እድሜያችን ከፍ ያለ ነው እንጂ የሚፈልጉት በጣም ህፃን ከሆን አይፈልጉም እነሱ ለራሱ ማለት ነው። እና ለስደት ትደርሳላችሁ፣ ባካችሁ አትቸኩሉ። ስደት መጥቶ እዚህ ለመስራት ትደርሳላችሁ። ቢያንስ እንደው 20 ዓመት ይሙላችሁ፣ 21 ዓመት ይሙላችሁ። ከዛ በኋላ እኮ ችግር የለውም ትችሉታላችሁ ኢንሻአላህ ማለት ነው። እንደው ዛሬ ይሄን ለማለት ነው። ሀቂቃ በጣም ነው የገረመኝ ሀቂቃ ማለት ነው።